በትን ነገር እና ደግሞ ወደ ራሱ የሚመለስበት ነገር ሁሉ ነገር እኔ አውቄያለሁ። እሱን ደግሞ በዚህ ትንሽ ጊዜያቶች ነገር አግኝተና በደምርህን ነው በዚህ ትንሽ የምሬ ነው። በዚህ ትንሽ ጊዜ ውስጥ ብቻ ስጪኝ ነገሮችን አብርሃም ወደ ራሱ ተመልሶ ከኤርሜላ ጋርና ከኛ ጋር የሚሆንበት ነገር እያደረኩ ነው። እርግጠኛና ታምኝኛለሽ አይደል? እኔ አምናለሁ በጣም ከዚህ በፊትም ተናግሬ እኔ ማላደርገው ነገር የለም። አሁን ደግሞ እመኚኝ አምናለሁ። የምር በቃ ይሄ ምናልባት ትንሽ ጊዜ ብቻ የምሬ ነው ትንሽ ጊዜ ብቻ ቢወስድብኝ ነው። ከዛ ምን እንደተፈጠረና ምን እንደሆነ አብርሃም ላይ ምን እንደተካሄደ ምናገር ይሆናል ወይ ደግሞ ምናወጣው ይሆናል። አብርሃም ብቻ ወደ ራሱ ይመለስ እናስመልሰው። ከዛ አብርሃም የሚመልስበትን ነገር አውቄያለሁ። ማርቲ እኛ ማውቃችን አሁን ነገሮችን ያበላሽባል ነው። ለምን አንንገራለን? ምን መሰለሽ ከመናገርና በተግባር ማሳየት አይሻልም ማርቲ? እሺ እኔ ነግሬሽ እንደዚህ ብዬሽ ከማውራትና ነገሩን ሆኖ አብርሃም ወደ ሄርሜላ ወደኛ ተመልሶ ብትወይ አይሻልም? እኔ ከምነግርሽ ችግር እንዳለ ሁሉ ነገር አውቄያለሁ። አብርሃም እንዴት ነፃ እንደሚወጣ አብርሃም ምን አይነት ነገር እንደሚያስፈልገው አብርሃም ምን ውስጥ ሲሆን ነፃ እንደሚወጣ ሁሉ ነገር አውቄያለሁ ማለት ነው። ይህን ነገር ደግሞ እማደርግ ይሆናል ማለት ነው። ድሮ እንደነበር ነው የምንስቀው ጀማ የፍቅር ጀማ አንድ ላይ ተሰብስበን እንመጣለን። የምሬ ነው ቀልዴን አይደለም። እና ማርቲን ብዙ እንደከፋትና ሚኪም ብዙ እንዳዘነ ምናምን እኔና ሚኪም እየተጣላን ነው። ሚኪና ሄርሜላም እየተኮራረፉ ነው። በቃ ሁላችንም ሰላም አተናል። የፍቅር ጀማ የምንላቸው ሁላችንም ሰላም አተናል። ግን ደግሞ ይሄንን ሰላም ለመመለስ ዛሬ ትልቅ ነገር ይዤ መጥቻለሁ ማለት ነው። እንግዲህ ትልቁን ነገር ለማርቲ እነግራታለሁ። ማርቲ ደግሞ ሄዳ ሄርሜላን እንድታጽናናልኝ ነው የምፈልገው። ዝም ብለ ወሬ ምናምን ሊመስላችሁ ይችላል። ምናልባት አንዳንዶቻችሁ ደግሞ ታምኑኛላችሁ ብዬ አስባለሁ። እንደማደርገውም ታውቃላችሁ። አንዳንዶቻችሁ ናችሁ እያፊዛችሁ ሌላ ነገር የምትሉት እና ያው የሆነ አባባል ብዬ ነበረ ይዘገያል እንጂ አህያ የጅብ ነው። ይሄ አባባል ባይገርማችሁ ማለት ነው እናንተ ትልልቅ መሆናችሁ ትንንሽ መሆናችሁ አባባል ማለት ነው። እኛ ትላንትና የመጣን ልጆች ምናምን ያልነው አባባል ነበርንበት። ያ የፍቅር ጀማ የምንሳሳቀው ጀማ እመልሰዋለሁ። ትንሽ ጊዜ ብቻ አስችኝ ሁሉ ነገር ስላወቅኩት ማለት ነው። ግን እናንተ ተስፋ እንድትቆርጡ አልፈልግም። ሚካያስም ተስፋ እንዲቆርጥ አልፈልግም። ሄርሜላም ማንም አንቺም ተስፋ እንድትቆርጡ አልፈልግም። እኔን ታመኛለሽ እኮ እሱ አምናለሁ። ግን አቤል አሁን እዚህ ጋር ተስፋ የሚሰጥ ነገር ምንም ነገር የለም። ኖ እኔ አዲስ ነገር አለኝ እያልኩሽ እኮ ነው አይደል? እኔ የማውቀውና ብዙ ያወቅኩት ነገር አለ። አዲስ ነገር ይፈጠራል። እኔን እመኚ። የምሬ ነው። ትንሽ ጊዜ አውቄያለሁ። ውስጥ ለውስጥ ብዙ ነገር እየሰራው ነው። ብቻ እመኚ ማርቲ። ቤተሰብ ጋርም ደርሷል አቤል። ይሄ ነገር አንደኛ ነገር